ብዙ ነገር እንዳሳለፈ ሰው ብዙ ነገር ብዙ ጣውረድ እንዳየ ሰው የሆነች ጥቂት ጥፋቶችን እየቆጣጠርን መነታረካችን ልክ እንዳልሆነ ህሊናዬ በጣም ይነግረኛል። ልክ እንዳልሆነ ይሰማኛል። ግን ደግሞ ፊት ለፊት ስትገናኙና የምትነጋገሩት ቃላት ሆት እንድትሆኑና ከራሳችሁ ቁጥጥር ውጪ እንድትሆኑ ያደርጋችኋል። እና ያ ነገር ደግሞ ማብቃት አለበት ብዬ አስባለሁ። አንድ ነገር መጠየቅ ፈልጋለሁ ማለት ከልብሽ ይቅርታ ካደረግሽልኝ ከልብሽ እኔም እንደ ታላቅ እህት ይቅርታ ስጠይቅሽ አንቺም እንደ ታናሽ እህት ይቅርታዬን ተቀብለሽ ሰላም ከሆነን በዚህ ላይ ደስተኛ ነሽ? መጀመሪያ እኔ ሰላም ካለ የትም ቦታ ደስተኛ ነኝ። ሰላም ነው የምፈልገው የትኛውም ቦታ ማለት ፊትሽ ግን ፍትት ቢል ደስ ነው አይደለም። ድካም ላይ ስላለሁ ነው ለዛ ሳይሆን ድካም ላይ ነኝ እኔ። ይኸውልሽ ነገርኩሽ፣ አንቺም እንደ ሴት በጣም ታሳዝኝኛለሽ ብዬሻለሁ። ከዚህ በፊት ብዙ ታሪክ አውርቻለሁ። በቃ የተስተካከለ ህይወት እንድትኖር ይፈልጋለሁ እንደ አንድ ሰው ማለት ነው። እሱም እንደዛ የተስተካከለ ህይወት እንዲኖረው ፈልጋለሁኝ። ሁሉም ባለበት ሁሉም ሰላም ቢሆን ለኔ በቃ ምንኛ እድለኛ ነኝ ምድር ላይ ለኔ። ስለዚህ ስጋት አይግባሽ ድካም ላይ ስለነበርኩ ምናምን ነው እንጂ ይቅርታ አድርጌልሻለሁኝ። እኔም ካስቀየምኩሽ ደግሞ በጣም ይቅርታ። ይሄ ነው በጣም ደስ የሚል ነገር እየተፈጠረ ነው። እያየን ነው ያው በጣም ደስ ብሎኛል። ስለታረቃችሁ በጣም ደስ ብሎኛልና በጣም አመሰግናለሁ። ያው የሰው ልጅ ሲደሰት ሳይና ፈገግ ሲል በጣም ብዙ ነገራቶች ደስ ይሉኛልና ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ቤተሰቦች ዛሬ ወደ እናንተ መጥቼላችኋለሁ በአንድ ሀሳብ። ያው ዛሬ አሪፍ የሆነ ሀሳብ አስቤ ነው ወደ እናንተ የመጣሁት። ትወዱታላችሁ ብዬ አስባለሁ። ሁላችሁ የምትፈልጉት ነገር ነው እና በውስጥም እያወራችሁኝ የነበራችሁ ብዙ ሰዎች አላችሁ። ቡዜና ሩታ አስታርቅልን እያላችሁኝ ብዙዎቻችሁ እንደዛ እያላችሁኝ ነበርና እናንተም እኔም ያው የሰው ምክር እሰማለሁና የእናንተንም ምክር ሰምቼ እኔም ማድረግ ያለብኝ ነገር ማድረግ ስለምፈልግ እና ዛሬ እኔ ወንድማችሁ እዚህ ጋር ተገኝቼላችኋለሁ ማለት ነው። ቡዜንም ሩታንም ዛሬ ጠርቻችኋለሁ። ያው እንደሚታወቀው ቡዜና ሩታ ትንሽ ተቃይተዋል፣ ሰላም አይደሉም። መገናኘት ይገናኛሉ፣ ግን ሲገናኙ ሁሌም ያው ጤነኛ መልስ አይመላለሱ። ስለዚህ ያው ሰላም መሆን አለባቸው። ይሄ ነገር ሳደርግ ያው ግራ ልትጋቡ ትችላላችሁ። የሆነ ነገር ግን ግልጽ ሳደርግላችሁ ያው እኔ አብርሃም እና ሩታ አንድ ላይ እንዲሆኑ እፈልጋለሁ። ይሄ ነገር ያው ደጋግሜ አልኩት፣ አንድ ላይ እንዲሆኑ እፈልጋለሁ። ያው አብርሽ ደግሞ የሩታ መሆን የሚችለው ሩታ ከቤተሰቦች ከኛ ከሩታ ከአብርሃም ወንድሞች ከአብርሃም ቤተሰቦች ጋርና እንዲሁ ካሉ ሰዎች ጋር ሰላም መፍጠር ስትችልና መዋደድ ስትችል ነው አብርሃም የሷ መሆን የሚችለው እንጂ ከሩታ ጋር እየተጣላች ከአብርሃም ጓደኞች ጋር እየተጣላች ያ ደግሞ ሊሆን አይችልም። ወይም ደግሞ አብርሃም የሩታ ሊሆን አይችልም። እና ቤተሰቦች አብርሽ ደግሞ የሩታ ሊሆን የሚችለው ቤተሰቦቹ ስታከብርለትና አጠገቦቹ ያሉ ሰዎች ስታከብርለት ነውና ሩታ ጠርቻታለሁ። ምንም የምታውቀው ነገር የለም፣ እፈልግሻለሁ ነኝ ያልኳት። ቡዜም እንደዛው ምንም የምታውቀው ነገር የለም። እና ያው ሩታ እሺ ትላለች ብዬ አስባለሁ። ምክንያቱም የሰው ምክር የምትሰማ አይነት ልጅ ነችና እሺ ትለኛለች ብዬ አስባለሁ። ይቅርታ ማድረግ ደግሞ ያው ይቅርታ መጠየቅም ማድረግም ትልቅነት ነው። ቡዜም ይሄን አክል የምታካብድን አይነት ሰው አይደለችም። ምክንያቱም ብዙ ነገር ያሳለፈች ስለሆነች ያው ነገራቶችን እንትን ትላለችና በሌላ አንግል የምትወስዱ ሰዎች ካላችሁ እኔ ምንም ላደርግ አልችልም። ግን ያው አብርሽና ሩታ አንድ ላይ እንዲሆኑ ስለምፈልግ ነው ይሄ ነገር ሁሉ እያደረኩ ያለሁት። ያው እናንተ ከሄርሜላ ጋር አያያዛችሁ ብዙ ነገር ልትሉ ትችላላችሁ። ለዛ ደግሞ ዛሬ ማብራሪያ አልሰጥም። ዛሬ በቃ ቡዜና ሩታ ላስታርቅ ነው፣ እንደ ሽማግሌ ነው ዛሬ የመጣሁትና ትንሹ ሽማግሌ ብትሉኝም ያው አይከፋኝም፣ ችግር የለውምና ዛሬ ላስታርቅ ነው የተገኘሁት ማለት ነውና አሪፍ ነገር እንደሚፈጠር እርግጠኛ ነኝ። ቡዜም ደስተኛ እንደምትሆን አልጠራጠርም። ምክንያቱም ትልቅ ሰው ነች፣ ነገራቶችን በይቅርታና በሰላም ማለፍ የምትፈልግ አይነት ሰው ነችና ሌላ ነገር ሌላ ውካታ ምናምን አይፈጠርም። ሩታዬም መታረች እያየኋት ነውና አምሮባታል። ደግሞ ሸገሸኛ ያስናና ውቢቷ ሩታ እንዴት ነሽ? ወንድማለም እታለም እንዴት ነህ? አምሮብሃል ደግሞ ማሻአላ። ማንቺ ወጥቼ እኮ ቀድሜ እንዳልሽ ነው። አምሮብሻል። ምር ብሎብሽ ነው የመጣሽው። ክብር ለመድኃኒዓለም። አሜን።
እና ሰላም በያቸው ካሜራ እጂ ብዙ አንቺን የሚፈልጉ አንቺን የሚናፍቁ አንቺን የሚወዱሽ ብዙ ቤተሰቦች አሉሽና ሰላም በያቸው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ይፋፈልቻለሁ ብሎኛል። እንደምፈልገን አብረን እንሰማለን። አዎ በጣም ለጥብቅ ጉዳይ ነው የፈለኩሽ። ያው ለአንቺም የሚጠቅምሽ ነገር ነው። ያው የሚጎዳሽ ነገር እንደማላረግ ታውቂያለሽ፣ አንቺም ጠንቅቀሽ ታውቂያለሽና የሚጎዳሽ ነገር በፍጹም ላደርግ አልችልም። እና ዛሬ የመጣሁት በዚህ ማታ የመጣሁት ያው ምን አለ መሰለሽ ሩታዬ፣ ያው አንቺና አብርሃም አንድ መሆን የምትችሉት ወይም ደግሞ አንድ ላይ መሆን የምትችሉት የሱ ቤተሰብ ሰላም ስትሆኝ ከሱ ቤተሰብ ጋር ከኔ ጋርም ሆነ ከቡዜ ጋርም እንደዚህ ከተለያየ ሰዎች ጋርም ከአቤልም ጓደኞች ጋርም ለምን ከአብርሽ ጓደኞችና አቤል ምናምን እና ከነሱ ጋርም ሰላም ስትሆኝ ነው ያው አብርሃም ላንቺ ሊሆን የሚችለውና እንደዚህ ከሁሉም ጋር እየተጣላን የሆነ ነገር ስለ አንተ ትብስ እኔ ትብስ መባባሉ አሪፍ ነው እንጂ እሱም ተሳድቧል እኔም የሆነ ነገር ላድርግ እሱም የሆነ ነገር አድርጓል እኔም የሆነ ነገር ላድርግ ካልን ያው አብርሽን ያንቺ ማድረግ አንችልም፣ ወይም ደግሞ አብርሽ ወደኛ ሊመጣ አይችልም። እና ይሄ ሁሉ ነገር እያወራሁሽ ያለሁት ያው ከቡዜ ጋር ትንሽ ሰላም አይደለሽምና ከኔ እህት ጋር ያ ማለት ነው። ቡዜ ደግሞ ለኛ ታላቅ እህታችን ናት፣ ምሳሌያችን ናት። ምክንያቱም እሷ ብዙ ነገር ያሳለፈች ሰው ነች። ያው አብርሃም ማለት ከቡዜ ጋር ብዙ ነገሮች ያስተሳስሩታልና አብርሃምን ስታከብሩ ደግሞ ቤተሰብ ማክበር አለ። ያ ነገራቶች አሉ። አብርሃም ደግሞ ያ ነገራቶችን ያያል ይመለከታልና ዛሬ ያው ለቡዜ ይቅርታ እንድጠይቂያት ነው መፈልገው። ምክንያቱም አብርሃም ያንቺን ማድረግ ምንችለው አጠገቡ ካሉ ሰዎች ጋር ሰላም ማፍጠር ስትችይ ነውና ያ ደግሞ የሚሆነው ያው አሁን ላይ በደንብ እየተስማማችሁ ያልሆነው ያብርሽ ታላቁ በጣም የሚወዳት በጣም የሚያከብራት እህቱ አለችና ለሷ ያው አንድ ላይ አይደላችሁም፣ ሰላም አይደላችሁምና ሶሪ እንድትያት ፈልጋለሁ፣ ይቅርታ እንድትጠይቂያት ፈልጋለሁ። ያው እኔን ትሰሚኛለሽ ታዳምጪኛለሽ ብዬ አስባለሁ። ይቅርታ መጠየቅ ደግሞ ትልቅነት ነው እንጂ ትንሽነት አይደለም። ያው ፈጣሪ የሚወደው ነገር ነው ይቅርታ መጠየቅና ለቡዜ ደግሞ ለአንቺም ብትሆን ታላቅሽ ናት፣ ታናሽሽ አይደለችም። ስለዚህ ያው ይቅርታ ብትጠይቂያትም ኖርማል ነገር ነው፣ ችግር የለውም ብዬ አስባለሁ እንደኔ። አዎ ልክ ነህ ኢፋ ማለት በመጀመሪያ ይሄን ሀሳብ ስላሰብክ በጣም አከብርሃለሁ። እውነት ብዙ ጊዜ ያው ኢፋ አስተዋይ ነው፣ ኢፋ ከእድሜው በላይ በጣም የሚያስተውልና ርቆ የሚያስብ ልጅ ነው እላችኋለሁና ይሄ ነገር ደግሞ ብዙ ጊዜ በተግባር እያያችሁት ይመስለኛል። ከዛ በተጨማሪ ደግሞ ኢፋ ምን አለ መሰለክ አሁን እኔና አብርሃም አንድ ላይ ከመሆናችን በላይ ቤተሰባዊነታችን ይበልጣል ብዬ አስባለሁ። ማለት እኔ ብዙ ነገሮችን አክሰፕት አድርጌያት አውቃለሁ። ቡዜን በምትመክረኝ የሆነ ነገር እናድርግ ምናምን ስትለኝ እምቢ ብያት አላውቅም በህይወቴ እና የሆነ ታይም ላይ የሆነ ጥፋት አጠፋው። ከዛ በኋላ እንደዛ ስትሆን ነው እኔም ትንሽ የደበረኝ የከፋኝ እንጂ እሷን አለማክበር እሷን አለመስማት ምናምን አይደለም። የሰው ልጅ ሆነ ደግሞ ሩታዬ ማያጠፋ የለም። ባይዚ እዚች ጋር ያለነው ሁሉም ሰዎች ያው እንፈርዳለን እንጂ ማናችንም ብንሆን ጥፋተኞች ነን። ሶ አንቺ ብቻ አይደለም ጥፋት የሰራሽው፣ እዚች ጋር የሚመለከተውም ህዝብ አለ፣ ሌላም ሰውም ሊሆን ይችላል። ቡዜም ሁላ ልትሆን ትችላለች። ጥፋት እዚህ አይደል ላይ የማይሰራ ሰው የለም። ገብቶሻል? በሆነም ባልሆነም በየሆነ በኩልም ጥፋት ልንሰራ እንችላለን። ስለዚህ ያው አንቺም ቡዜን አስከፍተሻት ሊሆን ይችላል። በብዙ አንገር ክብር መስጠት ባለብሽ መንገድ ላሰጫት ትችላለሽ። ያው በብዙ ነገሮች አንገል አለ። ያው ሩታ እንደነገርኩሽ ቡዜ የኛ ታላቃችን ናት። ከኛ ብዙ ነገር ሄዳ ብዙ ነገሮችን ያየች ሰው ነችና አብርሽ ደግሞ እሷ እንድትከበር ይፈልጋል። ማንም ሰው ወጥቶ እሷ እንዲናገራት አይፈልግም። ገብቶሻል አይደል? ልክ አንቺ ደግሞ ስትናገራት ካንቺ ጀርባ ብዙ ሰው ቡዜን ይናገራታል። ያ ደግሞ አብርሽ ሲያይ ይሰማዋል። እህቱን ስትሰደብ መቼም ዝም አይልም፣ ይከፋዋልና ያ ነገር መፈጠር ስለሌለበት ከሁላችንም ጋር ከሁሉም ሰው ጋር ሰላም መሆን አለብሽ አንቺም እኔም። ምናልባት ይሄንን ቪዲዮ እያያችሁ ካላችሁ የአብርሽም ጓደኞች ልትሆኑ ትችላላችሁ፣ አብርሽም ልትሆን ትችላለ። ሁላችሁም በጣም ይቅርታ ሶሪ ማለት ፈልጋለሁ። ያው አንዳንዴ ነገራቶችን እንደዚህ ይዘን ከምንቆይ ለቀቅ ማድረጉም አሪፍ ነውና በጣም ይቅርታ አስቀይሚያችሁ ከሆነ ሰድቢያችሁ ከሆነ በብዙ አንግል አስከፍቻችሁ ከሆነ በጣም ይቅርታ ማለት ፈልጋለሁ። ከልቤ ነው። ነገራቶችን ካላበረር ነው አይሆንም እና አብርሽ ከሩታ ጋር መሆን አለበት።
ይሄ የኔ አላማ ነው። ያው አብዛኞቻችሁ ደግሞ የምትፈልጉት ሰው ናችሁና ለዚህ ፍቅር ብዙ ዋጋ ተከፍሎበታል፣ ብዙ ነገር ተለፍቶበታል። እንደ ቀላል አይደለም ይሄ ፍቅር የመጣው ይሄ ትዳር የመጣው እንደ ቀላል አይደለም። ያው ሩታና አብርሽ በደንብ ያውቁታል፣ በምን አንግል እዚህ ደረጃ እንደደረሱ ብዙ ውጣ ውረዶች እንዳሳለፉ ያውቁታል ራሳቸውና ዝም ብሎ ደግሞ መበተን ስለሌለበት ያው አብርሽም ይሄ ቪዲዮ ሲያየው ደስ ይሏል ብዬ አስባለሁ። ምክንያቱም ቡዚን እንደዚህ ጠርተናት ሰላም ማውረዱ ያው ደስ ይላል። መቼም ሰላም የማይፈልገው ጠላት ብቻ ነው አይደል? ጠላት ነው ሰላም የማይፈልገው እንጂ ኖርማል ሰው ደስታ ይፈልጋል፣ ፍቅር ይፈልጋል። እና አብርሽም ያው ትደሰታለህ ብዬ አስባለሁ በዚህ ሀሳብ። እና ምን ትያለሽ? እኔ ምንም የምቃወመው ነገር የለም። በነገር ላይ ፈቃደኛ ነኝ፣ ችግር የለውም። ቡዜንም ይቅርታ ጠይቃታለሁ እንደ ታላቅነቷ እንደ እህትነቷ። ያው ብዙ ወጣ ወረዶችን ብናሳልፍም ግን ደግሞ አሁን ያለንበትን ነገር ሳይሆን ማየት ያለብኝ እኔም በዚህ ሰዓት የማስበው ምን እንደሆነ ታውቃለህ? በፊት ብዙ ነገሮችን አሳልፈናል። ሶ ያንን ነገር አይቼ እኔም ከልቤ ይቅርታ ጠይቃታለሁ። እሷም ፈቃደኛ ከሆነች ይቅርታ ብታረግልኝ ደስ ይለኛል። ያው እሷም ደርሳለች፣ ያው መታለች። ቤተሰቦች እንግዲህ ያው ቡዜም መታለች። ባይዜ ቡዜ አብዛኞቻችሁ እንደምታስቡት ነው ሴት አይደለችም። ለወንድሟ እንደዚህ ወግና ስታደርግ ያው ማንኛውም ሰው የሚያደርገው ነገር ነው እያደረገች ያለችው። ግን ያው የሰው ልጅ ሆኖ ደግሞ ማይሳሳት ሰው የለም። ነግራችኋለሁ አይደለም? ቡዜ ማንኛውም ሰው የሃይማኖት ራሱ አስተማሪዎች ይሳሳታሉ። ገብቷችኋል? እኔ ቡዜ አልተሳሳተችም ማለት ሳይሆን ማንኛውም ሰው ይሳሳታል። ሩታ ደግሞ ያው የቡዜ ታናሽ ስለሆነች ይቅርታ ትጠይቃለች ማለት ነው። እኔም ቡዜን አስቀይሚያት ከሆነ በዚህ መሀል ይቅርታ ጠይቃታለሁ ማለት ነው። ቡዜ እህት አለሜ ህይወቴ እንዴት ነሽ? ደህና ነሽ? አክሩፈሻል፣ ዝለሻል፣ ደክሞሻል። ምንድነው? ነቃ ነቃ በይ እንጂ እኛ ወንድሞችሽ እኛ እህቶችሽ እያለንማ እንደዚህ እህትሻለች፣ ወንድምሽ እዚች ጋር አለ እና እንዴት ነሽ? ሰላም በያቸው። ቤተሰቦች አሉ፣ የሚወዱሽ የሚያከብሩሽ ቤተሰቦች አሉ። ሰላም በያቸው። እሺ፣ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። አለሁ ደህና ነኝ። እሺ ይሁን እና ቤተሰቦች እንግዲህ ቡዜም መታለችና ያው አክብረሽን ስለመጣሽ በጣም አመሰግናለሁ። ሩታም ምንም የምታውቀው ነገር የለም፣ እንዳንቺ ነበር የጠራኋት። ያው አንዳንድ ነገር ግን ነግሬያት በሀሳቤ ተስማምታለች። አንቺም እንደምትስማሚ ቡዜ እቴ እርግጠኛ ነኝ። ምን መሰለሽ ቡዜ፣ ያው በአብርሃም የመጣ ብዙ ነገር ተብለናል፣ ብዙ ነገር ተሰድበናል፣ ብዙ ነገር ያልተባልነው ነገር የለም። ኢቭን ከሩታ ጋር እስከ መጣላት ድረስ ደርሰሻል እና ብዙ ነገር ብቻ ተብለሻል። ይሄ ነገር ያው ራስሽ ታውቂዋለሽ፣ ውስጣችን እንተዋወቃለንና ዛሬ ያው ለአንድ ነገር ነው የመጣሁት ቡዜ። ይሄ ነገር ከቀጠለ፣ ይሄ ነገር ከሰፋ ጥሩ ነገር ሊፈጠር አይችልም፣ ጥሩ ነገር ሊመጣ አይችልም። ስለዚህ ያው ነገራቶች ለጸብ እንዳይሆን እንጂ። ኧረ ጸብ አይደለም ዛሬ ምንም ጸብ የለም ቡዝዬ። ምን አለ መሰለሽ ያው ሰው ሆኖ ማያጠፋ የለም፣ ሰው ሆኖ ማይሳሳት የለም። ሁላችንም እንሳሳታለን፣ ሁላችንም እናጠፋለን። ማናችንም ጻድቅ የለንም እዚህ ምድር ላይና ከሩታና ከአንቺ ጋር ትንሽ መሀላችሁ ላይ ያለ መስማማት ነገር ተፈጥሯል፣ መጋጨት ነገር ተፈጥሯል እና ያ ደግሞ አብርሽም ሲያየው ሰላም አይሰማውም። ምክንያቱም እህቱ ነሽ አንቺ የሆነ ነገር ስትባይ አይወድም። አንቺ የሆነ ነገር ስትባይ ስትሰደብ የሆነ ነገር ስትባይ አይወድም እንደ ወንድምነቱ እና ሩታ ቢያው በመሀላችሁ ያለ መግባባት ነገር ተፈጥሯል። ይሄንን ሐሳብ ያመጣሁት ሩታ አይደለችም፣ እኔ ራሴ ነኝ ጠርቻት ለእቴ ይቅርታ በያት፣ ይቅርታ መጠየቅ አለባት ብዬ እና ዛሬ ያው ለጥል አይደለም የፈለግንሽ እና ሩታዬ ይቅርታ መጠየቅ ስለምትፈልግ ይቅርታ ልጠይቅሽ ነው የመጣችው ቡዜ። መቼም በሀሳቡ እንደምትስማሚ እርግጠኛ ነኝ። ያው ሰላሙን ትፈልጊዋለሽ ብዬ አስባለሁ። ምክንያቱም መቼም እንደዚህ እንደተጣላችሁ አትቀሩም አይደል? ሰላሙ ለሁላችንም አስፈላጊ ነው አይደል? የምትሰጪው ሀሳብ አለ? አይ የሆነ ቅር ያለሽ ነገር ትመስያለሽ ፊትሽ ላይ ምናምን ነገር የሆነ ቅር ነገር ብሎሻል ውስጥሽ ላይ ባይዞ ይቅርታ የሆነ ሰው ሲጠይቅሽ ውስጡ ላይ ያለው ነገር በደንብ ያወራል። ውስጥሽ ላይ የተሰማሽ ነገር ያያሽባት ነገር ካለ ቂምም ሊሆን ይችላል፣ ብዙ ነገር ያያሽባት ነገር ካለ እዚሁ አውጩ። እሷም የያዘችብሽ ነገር እዚሁ ታወጣዋለች። ይቅርታ ተጠያይቃችሁ እንለያያለን ማለት ነው። በመጀመሪያ ደረጃ ያው ሁሉም አይወራም። እሱማ ሁሉም አይወራም፣ ግን ሰላም ጥሩ ነገር ነው። ለሰላም ማሰብህ በጣም ደስ ይላል።
እኔ የምፈልገው ሰላም ነው። አሁን የናፈቀኝ ነገር ቢኖር ሰላሜን ነው ሲጀመር ማለት ነው። ገብቶሃል አይደል? ከውዥንብር ከጫጫታ ከምናምን ወጥቶ ሰላም የመሰለ ነገር የለም። ሲጀመርም እኔና እሷ ያቃቃረን ጉዳይ አንድና አንድ ነው፣ የአብርሽ ጉዳይ ነው። የየግላቸው ህይወት ኖረው ራሳቸውን በማይነካ መልኩ እዚች ጋር ልጅ ያገናኘናል። በመሃላቸው ልጅ ተፈጥሯል። ያ ነገር ደግሞ ያገናኘናል እንደ ቤተሰብ። ስለዚህ በየግላቸው የራሳቸውን ህይወት ሳይነካኩ በሰላም የሚኖሩ ከሆነ ከኔ ጋር ችግር የለም። ሲጀመር እኔ ባደረገችው ነገር ደስተኛ አልነበርኩም። ለዛ ነው ብዙ ነገር እንትን ስለ የነበረው እንጂ በሰላም እግዚአብሔርም የሚወደው ነገር ነው። በተገናኘ ሰዓት እየተገፋፋ እንደማይተዋወቅ ሰው ወይ እንዳላሳለፍከው ሰው ከምትሆን በሰላም መፍታት የመሰለ ትልቅ ነገር የለም። ለከለሽዳ ቡዜ መጀመሪያም ያው ያልኩኝ ነበር ቡዜ በሐሳቤ ተስማማለች እያልኩኝ ነበር። ምክንያቱም ሰላም ነው የምትፈልገው። ምክንያቱም ለአብርሃም ብዙ ነገር እየለፋች ያለችው ሰላም እንዲሆን ነው፣ ደስተኛ ሆኖ እንዲኖር ነውና ሰላምን የምትፈልግ አይነት ሴት ነችና ቡዜዬ የታናሽሽን ሐሳብ ሰምተሽ እሺ ስላልሽ በጣም በጣም አመሰግናለሁና ሩታዬ ያው በሷ ፊት የምታወሪው ነገር ካለ አንቺንም እድል እንስጥሽና እሺ ቅድምም እንዳልኩ ከፋ በድጋሚ አመሰግናለሁ። አንተ በጣም አስተዋይ ልጅ ነው እውነት። ይሄንን ማንንም አይቶ መመስከር የሚያሻው የሚችለው ነገር ነው። ምክንያቱም እያሳየን ያለው በተግባር እያሳየን ያለው ነገር ስለሆነ ብዬ አስባለሁና ማለት እኔና እሷ ሰላም መሆናችን ጥቅሙ ለአብርሽ ብቻ አይደለም፣ በነገር ላይ ለሁላችንም ነው ጥቅሙ። ሙሉ ፋሚሊ ሰላም ይሆናል። ሜቢ እኔና እሷ በምንጨቃጨቅበት ጊዜ አብርሽ ይደብረዋል ምናምን፣ እሱ ብቻ አይደለም የሚደብረው ኤፋ ሙሉ ቤተሰቡ ነው ሊደብረው የሚችለው። በእኔም በኩል ያሉት ቤተሰቦች ደስተኛ ይሆኑ፣ ምክንያቱም ተዛምደናል። ምክንያቱም መሀላችን ልጅ አለ፣ ተዛምደናል፣ ዘር አለን። ሶ ያ ነገር የኔንም ቤተሰብ አያስደስትም፣ ምንም ጥያቄ የለውም። የነሱንም ቤተሰብ እንዲሁ አያስደስትም። ሲቀጥል ደግሞ ላይ ካለ አይደለ በጣም በብስጭት አለ መረጋጋት እንዴት ነው እኔ ነበርኩበትን ሁኔታ አታስታውስም ወይ በማለት እሷንም እንዴት ነው ዲስሪስፔክት አድርጊያታለሁ። እዚህ በጣም ልክ እንዳልሆነ ይሰማኛል፣ አውቃለሁ። ግን ደግሞ በምናሳልፋቸው ሰዓትና በምናደርገው ነገር በዛ ሞመንት እኔም ሆቶናለሁ እሷም ሆቶናለች። ለመታገስ ሞክራለች። ግን ደግሞ የምንነጋገረው ነገር እያጋጨን ነው እንድንለያይ የሚያደርገን። ያ ደግሞ ልክ ነው ብዬ አላምንም። ነገሮች ካለፉ በኋላ እንዴት ነው ሰከን የምትሉበት የምትረጋጉበትና የራሳችሁ ታይም የሚኖርበት ጊዜ አለ እና በዛን ታይም ነገሮችን ስታስቡት ነገሮች ልክ እንዳልሆኑ ለራሳችሁ አንደርስታንድ ታደርጋላችሁ። እኔ ይሄንን ነገር እረዳለሁ። ብዙ ነገር እንዳሳለፈ ሰው ብዙ ውጣ ውረድ እንዳየ ሰው የሆነች ጥቂት ጥፋቶችን እየቆጣጠርን መነታረካችን ልክ እንዳልሆነ ህሊናዬ በጣም ይነግረኛል፣ ልክ እንዳልሆነ ይሰማኛል። ግን ደግሞ ፊት ለፊት ስትገናኙና የምትነጋገሩት ቃላት ሆት እንድትሆኑና ከራሳችሁ ቁጥጥር ውጪ እንድትሆኑ ያደርጋችኋል እና ያ ነገር ደግሞ ማብቃት አለበት ብዬ አስባለሁ። ቤተሰባዊነት ይበልጣል፣ መተሳሰቡ የተሻለ ነው ብዬ አምናለሁ። ነገሮች ከዚህ በኋላ በመልካም ቢሄዱ ደስ ይለኛል። ቤተሰባዊነታችን በጥሩ መልኩ ቢቀጥል ደስ ይለኛል። ማንንም ባያዝልብን፣ ማንንም ባይከፋብን ደስ ይለኛል። ኦፍ ኮርስ እኔ ላይክ እንደ ታናሽነቴ ዝም ብዬ ማለፍ ሊኖርብኝ ይችላል። ዝም ብዬ ያለሰልፍኩት እሷን ያስከፋውበት ያስደበርኩበት ብዙ ሞመንቶች አሉ፣ ብዙ ሁኔታዎች አሉና ለዛ ደግሞ በጣም ይቅርታ ማለት ልክ አይደለም ያደረኩት ነገር ማለት አንቺ እንደ ታላቅ አትሊስት ልሰማሽ ላከብርሽ ይገባ ነበረ። አንድ ጥፋት ብቻ አይታ እንዴት እኔ ላይ እንደዚህ ትሆናለሽ ብዬ እኔም ግልፍተኛ መሆኔ ልክ አይደለም። በቃ እኔም በዛ ሰዓት ዝም ብዬ ባልፍ ኖሮ ይሄን ሁሉ ረጅም መንገድ ባንጓዝ ነበረ። በቃ አንቺ ትክክል ነሽ ብዬ ባልፍ ኖሮ ምናልባት እሷ ልክ ላትሆን ይችላል፣ በዛ ታይም ምናልባት ስህተት ሊኖርባት ይችላል። ግን ደግሞ ትክክል ነሽ ብዬ ባልፋት ኖሮ ይሄን ሁሉ ውጣ ውረድ አንወርድም፣ በዚህ አይነት መንገድ መቃቃር ውስጥ አንገባም፣ ኢቭን ፋሚሊዎቻችንንም አናስደብርም ነበርና እኔ እንደ ታናሽነቴ ዝቅ ብዬ ማለፍ ሲኖርብኝ እንዴት ነው በጣም ዲስሪስፔክት አድርጌሽ ግልፍተኛ ሆኜብሽ ስላስቀየምኩሽ ስላስደበርኩሽ በጣም ይቅርታ። ካሁን በኋላ ነገሮች በሰላም ቢቀጥሉ ደስ ይለኛል። እንደ ቤተሰብ ተከባብረን ተዋደን ላይክ እንደ ድሮ መሆን ብንችል ደስ ይለኛል። እኔ ይሄንን ነው የምለው። ከዚህ ውጭ ምንም ሌላ ነገር የለኝም። ያው ውስጤም የተከፋበትን የተደበረበትን ምናምን ነገር ሁሉን ነገር ማውራት ተገቢ ነው ብዬ አላስብም። ምክንያቱም
ሁሉንም ካወሩት ወደ ባዶ ይቀራል ነው የሚባለው። እንደ በቃ በንጹህ ልባችን እኔ እንዳመንኩት ኤፍሬምም እንዳስረዳኸኝ ነገሮችን ሙሉ ለሙሉ ከልብ ያውጥቼ ሰላም እንዲሆን እፈልጋለሁ። ይደብራል እውነት በጣም ነው የሚያስጠላው። በተገናኛችሁ ቁጥር መነታረክ መነቋቆር ያስጠላል እኮ በዛን ታይም እሷም ላለመሸነፍ እኔም ላለመሸነፍ የምናረገው ነገር ነው እንጂ ሁለታችንም ማንንም ሊገባው የሚችለው ሊረዳው የሚችለው ነገር ቤተሰብነት እየበለጠ ቤተሰብነት እየቀደመ እንደዛ ተጨቃጭቀን ከሄድን በኋላ ሁለታችንም ህሊናችን ሰላም እንደማይሆን እርግጠኛ ነኝ። እኔ በበኩሌ ሰላም አልሆንም፣ ግን ደግሞ ይሄ ላለመሸነፍ የምናረገው ነገር ራሳችንን እየጣለን ራሳችንን እየጎዳን ነው የሚሄደው። እኔ በበኩሌ እኔን ነው ምን እንደሚጎዳማም ነው ምንም ደስ አይልም፣ በእውነት ደስ አይልም። ይሄ ከኛ የሚጠበቅ ነገር አይደለም ብዙ እንዳሰለፈ ሰውና በጣም ከልቤ ይቅርታ ሩታዬ፣ በጣም አመሰግናለሁ። የምሬ ነው። እኔም እግዚአብሔር በጣም አመሰግናለሁ። የምሬ ነው። አንዳንድ ያው የሚሰማችሁ ሰው ራሱ ማዳመጥ እና ደግሞ የሚተገብርላችሁ ሰው ስታገኙ በጣም ደስ ይላችኋል በሀሳባችሁና ሩታዬ በጣም አመሰግናለሁ። በሀሳቤ ተስማምተሽ ይቅርታ ስለጠየቅሻት በጣም አመሰግናለሁ። እና እህቴ ያው ሩታ ያወራችሁ ነገር ልክ ነው ብዬ አስባለሁ። እንደ ታላቅ አላከበረችሽም። ብዙ ነገሮች አውርታሻለች እና በመጨረሻም አንቺ የምታወሪው ነገር ካለ አውሪና ሰላም ተባብላችሁ እንለያያለን ማለት ነው። ለሰላም ነው። ሀገሩ ሰላም ነው፣ ሰፈሩ ሰላም ነው፣ ሁሉም ነገር ሰላም ነው። ብዙዬ ምንም ነገር የለም፣ ውስጣችን ሰላም ነው፣ ንጹህ ነውና አንቺ በንጹህነት የምታወሪው ነገር ካለ አውሪና መጨረስ እንችላለን። አዎ ሰላምን የመሰለ ነገር የለም። ሰላም ትልቅ ነገር ነው። አሁን ምን የምፈልገው ነገር ከሷ ጋር እኔ ሰላም ለመሆን ምንም የሚይዘኝ ነገር አይኖርም። እንደነገርኩ ነው። በተገናኘን ሰዓት ተገፋፍተን ከመተላለፍ ምንም እንደማይተዋወቅ ምንም እንዳላሳለፈ ሰው ከምንሆን በሰላም ማውራት የመሰለ ትልቅ ነገር የለም። እኔ አሁንም ቢሆን እኔ ልዑሌ እኮ እኔ ይናፍቀኛል፣ ገባ? በጣም ነው የሚናፍቀኝ እና ያ ሰዓት ለማየት በመሄድ ወይ ደግሞ ለማየት ብፈልግ እሷ ጋር ሰላም ካልሆንኩኝ ማየት አልችልም፣ ደስ አይለኝም። ያ ደግሞ እንዲ ሰላም መፈጠሩ ለልዑሌም ቢሆን ለሁላችንም ለቤተሰቡም ጥሩ ነው። ሰላም የሚጠላ ሰው እኔ አለ ብዬ አላስብም። ሰላም የሚጠላ ሰው ሰይጣን ብቻ ነው ሰላም የሚጠላው እንጂ ሰላም ሁሉም ቦታ ላይ ጥሩ ነው። የየግላቸው በራሳቸው መንገድ በራሳቸው ነገራቸውን ይፍቱ። ሰላም እስከሆኑ ሰላም ነኝ። እኔም አሁንም ቢሆን ከሷ ጋር እኔ የግል ይሄን ያህል ሰው አልገደለችብኝ፣ የግል ጸብ የለኝም። በቃ ያገናኘን ነገር አገናኝቶን ነበር። ያ ነገር ከተፈታ ለኔ ሰላም ውስጥሽ ላይ እኮ ምንም ነገር እንደሌለ አውቃለሁ። እኔ ሲጀመር ታውቀኛለህ፣ ለጊዜው የሆነ ነገር ላወራ ምናምን እችላለሁ እንጂ ውስጤ ላይ አስቀምጬ ማቆይ ሴት አይደለሁኝ። አይዞ ሁለታችሁም የዋህነታችሁና ውስጣችሁ ላይ ምንም ነገር እንደሌለ ነው የሚያሳየው። ምክንያቱም ፊት ለፊት ላይ የሆነ ነገር የሚጋፈጥ ሰው፣ ፊት ለፊት ላይ የሆነ ነገር የሚያወራ ሰው ውስጡ ላይ ምንም ነገር አይኖርም። ፊት ለፊት ማይጋፈጥና ማያወራ ሰው ነው በውስጡ ብዙ ነገር የሚይዘውና እናንተም ያው ስለምታወሩና ምን ስለምትመላለሱ ነው በሰዓቱ ያ ነገር ሰው ወደ ሌላ ነገር የሚወስድባችሁና አሁን ተቃቀፉና አሪፍ ጊዜ እናሳልፋለን። ዛሬ ምሳው ምራቱም ሁሉም ነገር የሚጠጣው በኔ ነው። በቃ መክሰሱም ቢሆን ይችላል ራቱም ቢሆን ይችላል። አታስቡ። ቡዚ ትንሽ ደካክሟታል ምናምን። አዎ ስራ ላይ ነበርኩኝ፣ ለዛ ነው ዛሬ ሳይለንት መታሸትም ያስፈልግሻል መሰለኝ። ሳይለንት ሆንኩብካ። አንድ ነገር መጠየቅ ፈልጋለሁ። ማለት ከልብሽ ይቅርታ ካደረግሽልኝ ከልብሽ እኔም እንደ ታላቅ እህት ይቅርታ ስጠይቅሽ አንቺም እንደ ታናሽ እህት ይቅርታዬን ተቀብለሽ ሰላም ከሆነን በዚህ ላይ ደስተኛ ነሽ? መጀመሪያ እኔ ሰላም ካለ የትም ቦታ ደስተኛ ነኝ። ሰላም ነው የምፈልገው የትኛውም ቦታ ማለት ነው። ፊትሽ ግን ፍትት ቢል ደስ ነው አይደለም? ድካም ላይ ስላለሁ ነው። ለዛ ሳይሆን ድካም ላይ ነኝ እኔ። ይኸውልሽ ነገርኩሽ፣ አንቺም እንደ ሴት በጣም ታሳዝኝኛለሽ ብዬሻለሁ። ከዚህ በፊት ብዙ ታሪክ አውርቻለሁ። በቃ የተስተካከለ ህይወት እንድትኖር ይፈልጋለሁ እንደ አንድ ሰው ማለት ነው። እሱም እንደዛ የተስተካከለ ህይወት እንዲኖረው ፈልጋለሁኝ። ሁሉም ባለበት ሁሉም ሰላም ቢሆን ለኔ በቃ ምንኛ እድለኛ ነኝ ምድር ላይ ለኔ። ስለዚህ ስጋት አይግባሽ፣ ድካም ላይ ስለነበርኩ ምናምን ነው እንጂ ይቅርታ አድርጌልሻለሁኝ። እኔም ካስቀየምኩሽ ደግሞ በጣም ይቅርታ። ይሄ ነው በጣም ደስ የሚል ነገር እየተፈጠረ ነው። እያየን ነው። ያው በጣም ደስ ብሎኛል። ስለታረቃችሁ በጣም ደስ ብሎኛልና በጣም አመሰግናለሁ። ያው የሰው ልጅ ሲደሰት ሳይና ፈገግ ሲሳይ
በጣም ብዙ ነገራቶች ደስ ይሉኛልና የሰው ልጅ ሲያዝን የሆነ ነገር ሲከፋው ምናምን ነገር ይጨንቃልና እንደዚሁ መሳቃችን መደሰታችን በጣም ጥሩ ነገር ነው። ሰው ለሚያየን ሰው ራሱ በጣም ደስ ይለዋል። ማልቀሱ መጨነቁ ጥሩ አይደለም፣ በእኛም አያምርምና ታለሚ ይሄ ሁሉ ነገር ስለተፈጠረ በጣም አመሰግናለሁ። ፈጣሪ ያክብርሽና ከሩታዬ ጋርም ካሁን በኋላ ያው ቅድም እያልሽ ነበር ልዑልን ማየት ብፈልግ ኖሮ ማየት አልችልም፣ ምክንያቱም ከሷ ጋር ተጣልቻለሁ ጥሩ ሙድ ላይ አይደለሁም በሚል ልዑልንም ሳታዩ ብዙ ነገራቶችን ታሳልፊያለሽና አሁንም ግን ያው ሩታዬ ፊት ነው የምነግርሽ። ልዑልን ማየት ከፈለግሽ የወንድምሽን ልጅ ማየት ከፈለግሽ እንደ እህትነትሽ መጠን ማንኛውም ነገር ማድረግ ትችያለሽ፣ ማየትም ትችያለሽ፣ የፈለግሽው ነገር ማድረግ ትችያለሽ እና ውስጥሽ ላይ ሌላ ነገር አይሰማሽ። አሁን ሩታ ቤት ሄጄ ይሁን ነገር ቢፈጠርስ ምናምን ብለሽ ምንም ነገር እንዳታስቢ፣ መተሽ ልዑልን ማየት ትችያለሽ፣ ከልዑል ጋር መጫወት ትችያለሽ። ያክስትር ይባረው ያክስትነትሽን መጠን የፈለግሽው ነገር ማድረግ ትችያለሽ ማለት ነው ብዙዬ። እና ቤተሰቦች በጣም ደስ ብሎኛል። እንግዲህ ሁሉም ነገር ያሰብኩት ነገር ተሳክቷል። ያው ቡዚም ሩታዬም ታርቀዋልና እናንተም ያልታረቃችሁ ሰዎች ካላችሁ ታረቁ። ሰላም ነው የምንፈልገው፣ ደስታ ነው የምንፈልገው። ካሁን በኋላ በሰላም ቪዲዮ ነው ወደ እናንተ የምንመጣላችሁ። እስከዚህ ሰዓት አብራችሁ ስለነበረ በጣም አመሰግናለሁ። ወዳችኋለሁ። አሁን እንሂዳ። ዛሬ በኔ ነው ሁሉም ነገር ነኝ። ትንሽ ደካክሞ ሸርፋ ነው አረግሽ ዛሬ